ደሊና ድራማን ይዤ መጥቻለሁ። ሰላም ሰላም፣ ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ከሌቤት እንግዲህ ደሊልን አንቀርጋታለች። ሁለተኛ የኔና እናቴ አጠገብ ትደርሺ እገልሻለሁ ብላታለች። እንግዲህ ደሊላን እንደ በፊቱ ሳይሆን አሁን ተቀናቃኝ መጥቶለታል። እናትየውን በር ላይ መጥቶበት ልጇን እዚህ ምን ትሰራለች ልጄ የሰው ክፍል በር ላይ የእሷ ክፍል ምን ትሰራለሽ ብላ ጠየቀቻትና እሷን ምንም መልስ አልሰጠቻትም። እኔ እሷን አንዳንድ ነገር እየጠየኳት ነበረ። እኔ የቤቱም አዲስ የሰፈሩም አዲስ አይደለንም። ስለዚህ አንዳንድ ነገር እየጠየኳት ነበረና ምን አረጋለሁ ሌላ አለችውና ለእናትየው መልስ ሰጠችውና ወደ ክፍሏ ነው ሄደችው። እናትየው ግራ ተጋቡና ቆሞ እያዩ ነው። እንግዲህ እናትየውም የራሳችሁን ልጅ ማከሯትና መቼም ጥፋት እንዳላጠፋሽ እንትን ብሎ መከሯትና ሄዷል። እንግዲህ ዛሬ እንደ እንትን ደሊና ድራማ እንግዲህ ዛሬ እንትኑ ላይ እንደተጻፈ የቀረጻ እንትን ላይ ብሎ ቁጭ አድርጎታል። እኛ ደግሞ የልብ መድኃኒት እየወሰደች ነው እቺ ሴትዮ አለችው። አንተ የረፍት ስጠኝ አምላኬ ሆይ አሉና ሴትዮ እቺ ያለ ኤልሳ አንቺን ራስሽ ኤልሳ ጨዋታውን በአደገኛው የጀመርሽው አጠፋለሁ ስትይ እኔ ነኝ አሁንም ከእንግዲህ ኋላ ማጠፋሽ ያለች ደሊና እንግዲህ እናትየው ላይ ችግር እንዳትፈጥር እናትየው መድኃኒት የልብ ድካም መድኃኒት እየወሰዱ ነው። እሷ እዛው ቆማ ከሴትየው ትንሽ ዞር ብላ ማለት ነው ስልክ ደወለችን። ስለ ብር ምንም ችግር የለም እኔ ነኝ ያልኩ ነገር አዘጋጀል። ከመቼው ደወለች? አሁን አይደል እንዲ ያየችው ሴትዮ በሽተኛ መሆኗን ምገርም ነገር ነው። ግን ስለ ብር ምንም አታስብ፣ ስራውን እንዳልጠነቀቅ ብሩን እሰጣለሁ ያለች እንግዲህ እየዶለተች ነው። እኔም ለምን እንደሆነ አላውቅም ብቻ ይቅርታ በደንብ ከሰራ በደንብ ይከፍላለሁ። ከየት አምጥታ ነው የምትከፍለው? አሁን እሷ እንግዲህ ደሊላ እንግዲህ ስለ እናቷ ቤተሰቦችሽ ላይ ጥቃት አደርሳለሁ ብላ ስለምታስፈራራ ስለ ቤተሰቦቿ ነው የምትጨናነቀው። ባለፈው ላይ ኤልሳ ስትናገር ነበርና እናትና በቤተሰቦቼና በእናቴ እያስፈራራችኝ ነው ብላ የነገረቻት ነበረና አሁንም እንግዲህ እሱ ሊሆን ይችላል ደሊላ የምትጨናነቀው። ካሌብ ደግሞ ደሊላ ምንድን ነው የምትጨናነቀው? ከዛ ጭንቀት ሁሉ ተገላግለን አሁን ለምንድን ነው እንደዚህ የምትጨነቂው? ትንሽ አየር እንቀበልና ከጭንቀትሽ እንድትገላገይ ይላታል። የሆነ ቦታ ወስድሻለሁ ስላት የት ልትወስደኝ ነው ካሌብ ስትለው እኔ አውቃለሁ የት እንደምወስድሽ ምንም ችግር የለም ሰላም የሚሰጥ ቦታ ደስ የሚል ቦታ ነው። ውጭ ያለው ነገር እኮ አልተረጋጋም። ቤዛና አንዳንድ ነገሮቹ እንዳሉ ናቸው። እንዴት አድርገን ነው የምንወጣ አለችውና ለካሌብ መልስ ስትሰጥ እኔ ምን ላደርግ ታዲያ አሁን ስትለው አሁን ተነስተሽ ቆንጆ ሆነሽ እንድትወጪ ይፈልጋለሁ። ለምንድን ነው እንደዚህ የምትለው? አሁን የት ነው የምትወስደኝ አለችውና አንቺ ብቻ ተዘጋጅተሽ ውጪ፣ እኔ የትም ልውሰድሽ፣ የትም ረጅም ሰዓት አንቆይማ። አንቺ የፈለግሽውን ያህል እንቆያለን። እሱ ጊዜያችን ነው የሚወስን። እናትህ ከሰሙ እንዳትጨነቅ ለእሳቸው ነገርካችሁ አለችና አይ ኤልሳ ትናገር ታውቃለች፣ ምንም ችግር የለም አለችው። ከዛ ካሌብም ችግር የለም ለኤልሳ ነግሬያታለሁ። ኤልሳ ምንም እንደውም ተጨንቃለች። ደሊላን ይዛ ትውጣ ነው ያለች። እህትህ እኮ ከጎኔ ናት። እኔ በጣም ነው የምወዳት። ኤልሳም በጣም ነው የምትወድሽ አለውና ቤዛ ከእንግዲህ ኋላም ሌላ ችግር ታመጣለች ብዬ በጣም እየፈራው ነው አለችውና ቅድም እኮ ከሳ ጋር ስትጣሉ ድምጻችሁ እኮ ውጭ ድረስ ይሰማል አለችውና ካሌብ ስትጠይቀው የመጨረሻ መስጠንቀቂያ ሰጥቻታለሁ አለውና ካሌብ ለደሊላ ሲመልስላት ደሊላ እውነትህን ነው አለ። የፈለግሽው
የፈለግሽውን ልበሽው የአንቺ ይሄም ያምርብሻል አለውና ካሌብ እንግዲህ አሁን እንግዲህ ደሊላና እናቱ አንድ ላይ ሆኖ የእንትን እየተጣሉ ነበረ። ካሌብ ያንቺ ልጅ አይደለም ከየት ነው ካሌብ ምስኪን ስለሆነ አንቺ የእሷ እናትና አባት በሩ ስር ሆነ ይሄ ማነው የነገረሽ አንቺ ሰይጣን አለችውና ለገዛ ልጇን እንግዲህ ያስፈራራች ነው። ወይዘሮ አልማዝ ናት። አዎ ወይዘሮ አልማዝ ለምንድን ነው የጠራሽ? እኔ አሁን ገንዘብ ፈልገሽ ጠበቃ ቀጥረሽ ከዚህ ቤት አስወጪኝ። እኔ ነፃ መሆን አለብን። እኔ በጀመርኩት ጨዋታ በአሸናፊነት መፈጸም ነው የምፈልገው። ቶሎ ብለሽ ይህ አሁን እኔ ከእንግዲህ የኋላ ደሊላ እና ካሌብን ራሴ ስር የግሬ ስር ጥዬ የግሬ ይሄን ከእስር ቤት እኔን ካላስወጣሽኝ የካሌብ እናት ሌባ ናት ብዬ ጨዋታን ጀምራል። የምን ምስጢር ነው አለችውና እስር ቤት ያለች ደሊና እንግዲህ እናቱ ላይ እንደዚህ ተደነፋች። እናትየውም የለችም። ካሌብ ሻይ ይዞላት ነው ሄዳ ደሊላ እማዬ የለችም። የት ሄዳ ነው? ወክ ላድርግ ብላ ወጥታለች። ግቢ ውስጥ ልንቀሳቀስ ብላ ወጥታለች። ወክ ልታረግ በዚህ ሰዓት ጭንቅላቷ ላይ የደረሰ አደጋ እንዴት ተቋቁማ ወደ ውጭ ወጣች? ራሷን አጥብቃ ተሸፋፍና ነው የወጣችው። ከላይ ባካ አትጨናነቂ አንተ አለችና ደሊና እያረጋጋችው ነው። የእናቴ እንትን አታውቅም አለ ምክንያት ከዚህ ቤት አትወጣም እሷ። ትናንትና ደግሞ እንደዛ ሆነች፣ ዛሬ ደግሞ አለ ምንም ምክንያት ለእኔ ሳትናገር እንደዛ ወጣች አለና ካሌቡ አትጨነቅ በይና ንገሪልኝ ብላኝ ነበረ። እንዴት ነው አንቺ የተቀበልሽው? እንዴት ቦርሳና ልብሱን ይዞ ሰው ወክ ይወጣል በጠዋት? አየሩ ቤት ውስጥ ስለነበረች ለረጅም ጊዜ ቦርሳ የለም፣ ስልኳ የለም። ወክ አይመስለኝም። ይሄን ሆነ ቦታ እየሄደች ነው የሚሆን። ውስጤ እየፈራ ነው። ይሄ ትናንትና ያየሁት ከቤዛ ጋር ወይ ፖሊስ ጣባ ወይ እኔ የማላውቁ ቦታ ልትሄድ ትችላለች። ወደ ውጭ ወጥታ አሁን በቃ አትበሳጭብኝ እንዴ! አሁን ወደ ውጭ ወጥታ ወይ አየር እየተቀበለች ወይ ሰፈር ውስጥ ደግሞ ከጎረቤት ጋር ልትነገር። እኔ እኮ የምትፈልጉበት ቦታ ነበረ መሄድ የምትፈልጉበት ቦታ ትሄድ። ምንድን ነው ይሄን የምታስጨንቃቸው? አለችውና ለሌላም ለካሌብ ካሌብም እንዴ የት ነው የምታውቀው ሰፈር የት ነው? እሷ የምትሄድበት መታለች። የት ልሄደሽ ነው? ልፈልግሽ እኮ ወጥቼ ወደ ታች እኮ ወግ ላረግ ወጥቼ ነው። አሁን በጣም ደክሞኛል። ልግባና ልረፍ። ወግ ምን አይነት ወግ ነው? ፀሐይ እኮን አልወጣም። ምን አይነት ነው? እንደዚህ ጭንቅላትሽ ተጎድቶ እንዴት ነው የወጣሽው? ምንድን ነው የተፈጠረ? ማየ እኔ ራሴን ያሞኛል። አይኖቼ ያበጡት ንፋሱ አየሩ ስላልተመቸኝ ነው። ለዛ ነው ከቤት የወጣሁት። ምንድን ነው ይሄን? ደህና የሆንሽ ደሊላም ተጨምረ። አንቺ ዝም በይ ደሊላ። አንቺ ለሚሰጥሽ መልስ የለኝም። ዝም በይ አንቺ። እማዬ አትሸፋፍኝ። እንደዚህ ወክ መወጣ ሰው እንደዚህ ተሸፋፍነውም አይወጣም። እንደዚህ እንትን ማያደርግም። ለምንድን ነው? የት ሄደሽ ነው? ደሊላ ጋር እስር ቤት ሄደሽ ነው አለውና ከልብስ ጠይቃት። ልጄ ኢማንኝ እኔ የቱም አልሄድኩም። እኔ የሄድኩት ወክ ለማድረግ። ዛሬ ደግሞ ትናንትና እንደዛ ሆንሽ፣ ዛሬ ደግሞ በጠዋት ተነስተሽ ትጠባለሽ። ምንድን ነው የአንቺ ነገር? የማየ ግራ እየገባኝ ነው። ወይ ግልጽ አድርግና ንገሪኝ።
አሁን ህይወቱ እንደጠፋ ሰው አድርገሽ ነው የምታወሪ? ምንድነው የማየ? ምን ተፈጠረ ንገሪኝ። ምንድን ነው? እኔ ራሴ ቤዛን እጄ ጠይቃታለሁ። ካልሆነ እኔ ደክሞኛል። በቃ እኔ ገብቼ ጭንቅላቴን ማሳረፍ ነው የምፈልገው። በቃ ብዙ ጥያቄ አትጠይቀኝ እንዲ። እኔ እኮ ስቃይን በለው። አንተ በወጣ በገባ ቁጥር ጥያቄ ታበዛለህ። እኔ መውጣት አልችልም እንዴ ከቤት? እንዴ አየር ልቀበል ነው የወጣ? አየር ልቀበል ነው የወጣ? ምንድን ነው ይሄ ነው አሉና እናትየው ለካሌብ መልስ ሰጡ። ካሌብም አልተዋጠላትም። ወደ ደሊና ጠጋልና ደሊና ይሄ ነገር እውነት ይመስልሻል ብለው ስጠይቃት ደሊላም እኔ አላቅም ካሌብ አለው አለችውና ወይዘሮ አልማዝም ልክ ክፍል እንደገቡ ልብሳቸው ካሌብ ይሄን ከሰማ መቼም ይቅር አይለኝም። ወይኔ እድሌ ምን ይሻለኛል? ምን ማድረግ ነው የሚሻለኝ አለውና እየደከምኩለት ውሸት እንዳይሆንብኝ ቤዛ ጉድ እንዳት እሷ ጨካኝ ናት። ጉድ እንዳታድር ከአባቱ ቤት የሰረቅሽውን ልጅ ድርቅ አድርገሽ ይዘሽ የጠፋሽው ልጅ እናቴ ያለ ይጠራሻል። ይሄ አንቺ እንደዚህ ያረግሽውን አውጥቼ ካልናገር ቶሎ ብለሽ እንዲህ ማድረግ ነው አለብሽ ብላ እያስፈራራችሁ እንግዲህ ወደ ዘሯን ማዝ እያስታወሱ እየደነገጡ ነው። ከጭንቅላታችሁ እያጨወለ ነው የእሷ ድምፅ። ምንም ማድረግ አልቻሉም። ገብቶ ጨዋታ በቃ ካሌብን እግሬ ስር አንበርክኬ የሆነ ነገር ነው ማረገው። እሷን ከእስር ቤት ካላስወጣው ካረዳሁት ልጄን አጣለሁ። ምን ማድረግ አለብኝ? እሱ እኔና የኔ ብቻ ነው። እኔ ነኝ ያሰል ከእናትና አባቱ ቤት በጥንቃቄ ነው ይዤ የጠፋሁት። እንዴት ይሄን ልታቅ ቻለች? ቤዛ ግን ምስጢሩ እስር ቤት ገብቶ ወጣ ማለት ነው። ምንም ቢፈጠር ምንም አይመስለኝም። ከእንግዲህ ቤዛን ከየቱም መምጥቼ ብርም ፈልጌ እሷን ማስወጣት አለብኝ። ምስጢሩ እንዳታውጣብኝ ያሉ ነው እንግዲህ ወይዘሮ አልማዝ እየተጨናነቁ ነው። ካሌብም ቤቱ ውስጥ እንግዲህ ጎርዶድ ያለ ነው፣ እየተረማመረ ነው። እናቴ ምን ሆና ነው? ፊቷ እንዴት እንደተለዋወጠ አላየሻትም? ቤዛን ልታናዝዛት ነው መሰለኝ። እኔ እንደዛ ነው የሚመስለኝ። ስለ ቤዛ ነገር ሁላችንም እናውቃለን። ሆነ ነገር አለ ብዬ ነው የማስበው። ለዛ ነው በዚህ በጠዋት ጠፍታ ሄዳ የመጣችው ብለሽ ታስባለሽ? በቃ ከእንግዲህ ኋላ አታስጨናንቃችሁ። ሄዳም ከጠየቀችው እኮ የገዛ ልጇን ነው የጠየቀችው። ግን እንዳትናደድብኝ ሆነ ነገር ልጠይቅህ ነው። እንዳትናደድብኝ ቃል በቃ ሆነ ነገር ልነግርህ ነው ካሌብ አለችው። ምንድን ነው ንገሪኝ እንደሌላ አለውና በቃ ካሌብ ተው፣ እናትህን አታሳስራችሁ። እሷ በቃ ለአንተ ብዙ ነገር ሆናለች። እንዴት እንደዚህ ትለኛለች? ደሌላ እንዴት እናቴን ብትሆን እንዴት እኔ ላይ እንደዚህ ትሰራለች? ይህ ግድማ እናቴን ማሳሰር አለብኝ አለውና ካሌብ ለደሊላ መለሰላት። ደሊላ አንቺ እዚህ መሀል ውስጥ እንዳትገቢ። ካሌብ እባክህ ስማኝ። እዛ እስር ቤት ብትሆንብህ እድሜ ልክ ጸጸት ነው የሚሆነብህ። ተው ካሌብ እንደዚህ አታደርግ፣ ይቅር ብትላት ነው መሻለቅ አላቸውና ደሊላ የመከረችው ነው። ካሌብ እኔ ምን አድርግ ነው የምትሄድ? በአካል አለች ግን እናትህ በአካል ከአንተ እየራቃች ነው። አሁን ማውራት አልፈልጉም። እኔ ሄድና እናቴ በላት ይቀፈር ግን እሺ እላታለሁ በቃ አለውና ካሌብ በኋላ ገብቼ ጠይቃታለሁ። በቃ ስለ አይሆንም በፍጹም አሁኑኑ ገብተህ ነው መጠየቅ ያለብህ። አሁኑ ገብተህ ሰላም ብላ እናትህን እቅፍ ማድረግ ነው አለብህ አለችው። እሷም እንግዲህ ሄጂና ልቧን እንዳታደማት እናትህን ሄድና የቀፋትና እናትህን ይቅርታ ብለህ ጠይቃት፣ እናትህን ለማሳሰር እንዳትሞክር አለችውና ምክር ብጤ ሰጠችው። ግን ጥሩ ነው የመከረችው። እናት እሷም እናትየውን ቁጭ ብሏል። እንግዲህ ካሌብ ልጄ መልሰ
ልጠይቀኝ ነው? ደክሞኛል ብዬሽ ነበረ እኮ ደግሞ አይኔ የሆነ ነገር እንዳትጠይቀኝ። ልጠይቀኝ ነው የመጣ ደክሞኛል ብያለሁ። እኔ እማዬ መከፋትሽ እንደሚያመኝ ስለምታውቂ እኔ ለአንቺ ብዬ ሁሉንም ነገር ልተዋስብያለሁ። እማዬ እኔ አንቺን አላሳስረሽም አለ። እውነቴን ነው ልጄ፣ እውነት አታሳስረኝም? እኔ እናቴ እኮ ነሽ። እንዴት አንቺን አሳስረሻለሁ እማዬ? እኔ አንቺን አጥቼ መኖር አልችልም። እኔ እንዴት አንቺን አሳስሬሽ በሰላም እኖራለሁ እማዬ? ለአንቺ ስል ይሄን ጉዳይ ይዘጋለሁ። ከእንግዲህ በኋላ ምንም ነገር አይፈጠርም። እባክሽ እማዬ አለውና ቃል እገባላለሁ። ቃልን ቤዛን በተመለከተ እሷ ቅጣቷን እስክትወስድ ድረስ እንትን አለልም። የእኛ ላይ ያደረሰችው ጥቃት ቀጣታለሁ። ስለዚህ ምንም ነገር እዛው እንድትቆይ ነው ማለት እሷ ካለብ ልጅ እዛ ብትቆይ አሉና እማዬ በቃሽ፣ አንቺ አትስጊ፣ እሷ እዛ ነው መቆየት አለበት። ለእኛ ሰላሙን ብባል እዛ ነው መቆይ። እኔ ከአንቺ ጎን አለሁ። በቃ ምንም መቶኝም እኔ ያለሁልሽ። እሷ እዛ ትታሰር፣ እዛ እስር ቤት ሆና ትጮው፣ ብትጮው ባትጮው እዛ ሆና ነው የምትጮው። በቃ አንቺ ምንም የሚያስጨነቅሽ ነገር የለም፣ እኔ ያለሁልሽ አሁን አለውና ከላይ ለእናትየው ምክር ሰጠ። በቃ ይቅርታ ጠይቃ ተብሎ ነው የተላከ፣ ግን ይቅርታ አልጠየቀም። እሺ ካሌብ ልጄ አመሰግናለሁ አለውና ሴትየው እሷ ትታሰራል አለም አለችውና ደሊላም እንግዲህ ተኝታለች። እሷ በተኛችበት ወራ ሆነ ሰው ገብተዋል። ማን ነው ደሊላ እንግዲህ ጦሽ ብላ ተኝታለች። ከእስር ቤት ተፈታች እንደ ያቺ ሴጣን እንግዲህ አልጋ ላይ የሆነ ሰው ያው ተፈታለች። ወይስ በኢልማ ነው? በኢልማ ነው መሰለኝ ይች ያለችው። እንግዲህ እሷ ተኝታለች። እሷ እንግዲህ እዛው ተኝታለች። ያሰበች ነው በሀሳቧ ነው መሰለኝ ያነቀቻትን ትዝ አለያትና ተፈረገጭ በደንብ ምናምን የምትላት ነገር ትዝ ብሏታል። እንግዲህ አንቺ እንግዲህ እጄን ለመንግስት ነው የሚሰጠው ያለቻትን ሁሉ ያስታወሰች እንግዲህ እየተጣለች ነው በእንቅልፍ ልቦ ነው። ዞሮ ዞሮ ደሊላ እንግዲህ የምታስበው ነገር ነው። እንትንም የው የፍራቻዋን ነው መሰለኝ በራሷ እጅ እኮ ራሷን ያዘችው እና አሁን እንግዲህ ድራማው ከላይ ምን ያርግሽ ነቅታለች። እንግዲህ ከእንቅልፏ ካሌብ ብላ ነው የጮኸችው ስትነቃ። በኢልማ እንግዲህ ቤዛ እንዳነቀቻት እንዳየቻት አድርጋ ያስታወሰችው ነበረና ዞሮ ዞሮ ቤዛ እስር ቤት ነው ያለችው። ቤዛ ልትገለኝ ነበር እያለች ነው እንግዲህ በእንቅልፍ ልቧ ነው። ተመልሰሽ ተኝ፣ በስማን ብለሽ ተኝ። ህልም ነውና ምንም ተመልሳ የመተኛት ፍላጎትም የላትም። በጣም ነው የተጨናነቀች፣ በጣም ነው የደነገጠችው። ካልሆነ እንግዲህ ወይ ወደ ካሌብ ሂጂና ትረጋጋለሽ። እሱ ለጥ ብሏል እናቴ። እንደዛ ስትጮህ እና ስትጠራክም እንኳን አትሰማትም። እሷ ቀጥ ብላ እሱ ጋር ነው ሄደችው። ምን ነው በዚህ በሌሊት ብቻ መሆን አልፈለኩም። እኔ እንቅልፍ እምቢ ብሎኝ ነው አለ። ፊትሽ እኮ ልክ አይደለም፣ ሆነ የሆንሽ ነገር አለ አለ ካሌብ። እጅሽ እየተንቀጠቀጠ ነው። ምን ሆነሽ ነው? ፊትሽን በፍርሃት ይታያል። ካሌብ ደግሞ ብዙ ጊዜ ከፊቱ ላይ ያያየው ያነባል፣ ሌላ ነገር አይገባም እንጂ አንዳንድ ጊዜ ያነባል ከሰው ፊት ላይ። የኔ ቆንጆ ይገባኛል። ሆነ እኔም እንቅልፍ በአግባቡ እየወሰደኝ እኔ ከአንተ ወጥቆብ ሲሆን ሰላም ይሰማኝ። ሌሊት እኮ አይነጋልኝም ያንተ ድምፅ ሳልሰማ ደኔ
ስለ እናቴ ያሰብሽ ነው አይደል? የእኔ ክፍል ያንቺም የእኔም ክፍል ነው። ወደፊት የምፈጠረውን ነገር አላውቅም። አሁን እንግዲህ ምንም የማስበው ነገር የለም። ቅድም እንዳልኩሽ የማየት አላሳስራትም። ቤዛ ግን ወገውን ታገኛለች አለውና ካላይ ምንም የሚያስፈራ ነገር የለም። ነገ ደግሞ ምን ይዞ እንደሚመጣ እንዴት እናውቃለን? ከላይ ባለችውና ከላይ ብትጠይቀው ከላይ ምንም ነገር አትፍሪ፣ ከእንግዲህ በኋላ ምንም የለም አለውና ለደሊላ እንግዲህ ተስፋ ሰጥቷታል። ከአንተ ጋር ከሆንኩን እንቅልፍ ይወስደኛል አለችው። እርፍ እንግዲህ እሷ ከሌብ ጋር ሄዳ ላጥ ብላለች። መብራቱን አጥፋልኝ አለችው። አዎ ተኝተዋል እነሱ እንግዲህ አሁን ነቅቷል። ደሊላ ቤት እያጸዳ ቁጭ ብሎ ነው እንደ ቤት የሚጸዳ። ወይዘሮ አልማዝም ተነስተዋል፣ ጸጉሯቸው ታስሯል። ደሊላ ቤት እየጸዳች ነው። ጠረጴዛ ነው የምትወለውሉ። ቁጭ ብሎ ነው እንደ ቤት ጠረጴዛ የምትወለውለው። ቤት እያስተካከለች ነው። እኔ ግን የገረመኝ የደሊላ ነገር ነው። እቺ ልብስ አትቅ እቺ ልብስ እንኳን አንዳንዴ ሆነ ሱሪ ተለያለች፣ አንዳንዴ ደግሞ እቺን ቀሚስ ናት። ይሄ ሻሽ ነገሩ ከጭንቅላቷ ላይ ቢወርድ ምን አለበት? ፀጉሯ ቆንጆ ዊግ አድርጋለች። እማዬ ለምንድን ነው የተነሳሽው ስትላት፣ አንቺ ለምን አልተኛሽም? ምግብ ነገር ልስራለሽ ስትላት፣ አይ እኔ ምግብ አልፈልግም አለች። ከትናንት ጀምሮ እኮ ምንም አልበላሽም፣ ትንሽ ቁርስና ሻይ ላምጣለሽ አለቻትና፣ አታስገጅጅኝ፣ ስም ብለሽ ስራሽ ስሪ፣ እኔ ምንም አልፈልግም። ካሌብም እኮ በጣም ተጨንቋል። እማዬ ስኗል። በቃ አንቺም እንትን እያልሽው ነበረ። እሱ ምስኪን ነው፣ ምንም እንትን አይልም። አለም እንደሱ አይደለችም። ምንም አይ ቤዛ እኮ እስር ቤት ነው። እሷ ካልተናገረችው ምን ይፈጠራል ብለሽ ታስባለሽ? አንቺ ስለ ቤዛ ምን ታውቃለሽ? እሷ የባብ ናት እኮ እዛ ውስጥም ሆና ምን እንደምታስበው ማን ያውቃል ብለሽ ነው? ህግ ይይዛታል ብለን ነው የምናስበው። ማየ እውነት ደግሞ አንዳንድ ጊዜ ሰውን ያጠፋል። የምትናገረው ነገር እንቆቅልሽ የሆነብኝ ነው። የማየ ምንድን የምትናገሪ አለቻትና ደሊላ እንግዲህ ሂጂና ሻይ አምጪልኝ፣ ይሄ የግል ጉዳይ ነው። ሻይን አዘጋጅቼ ያመጣልሻለሁ የማየ ምንም አታስቢ አለቻትና ደሊላም እንግዲህ ብድግ ብላ ቤት ወንበሩን እየወለወለች ነበረ። ብድግ ብላ እንግዲህ ወደ ማር ቤት ሄዳለች። ለወይዘሮ አልማዝ ሻይ ቡና ልታፈል ሻይ ነው ያለችው። እንግዲህ ሻይ አምጥታለታለች። ሻይ የተፈልተው ነው እንደሚቀመጡ እነሱ ቤት ደግሞ ወደው ነው ሻይ ከች ያለላት። በደንብ አራብሽ እማዬ ደህና ነሽ አሁን አለውና፣ ምንም አልልም ልጄ ደህና ነኝ፣ በጣም ደህና ነኝ ልጄ ደህና ነኝ። በጣም እኮ አስደነገጥሽኝ እማዬ አለውና፣ አዎ ልጄ ከትናንትና ጀምሮ አንተ የተጨናነቅ ነበር። አንተ ከጎኔ ካለ ምን ሆናለሁ ብላ ነው ልጄ። አንተ ከጎኔ እስካለ ድረስ እኔ ምንም ነገር አልሆንም፣ አትጨናነቅ አደሬና። ትናንት ሌሊት አንቺን በጣም ደንግጠሽ ነበር። ስራ ስሰራ ጭንቀቱ እኮ ይጠፋል። ጭንቀቱ ይጠፋል እንዴ? ጭራሽ ነው እየሰራሽ እያንሰለሰለችው ነው እንጂ የምትሄጂው። እኔ ግን እንደዛ ነኝ፣ እየሰራው አስባለሁ። ግን እኮ አለችው ከእንግዲህ በኋላ አዲስ ህይወት ነው የምንጀምረው፣ ወደ ኋላ አንመለስም። ያለፈ አለፍ ነው በቃ፣ እዛ ረጋግጠን ነው የምናልፈው። ሌላ ነገር ማሰብ አያስፈልግም አለና ከላይ ለእናቴ ይሄ ቤት ይሄ ሰፈር ሰላም አይሰጥንም። ከዚህ ቤት እንውጣ ያልሽኝ ነው እማዬ? ምን እያሰብሽ ነው አለና ከላይ ወደ ሌላ ሰፈር ብንሄድ ነው እንጥፋ አለችም። ቤዛ እኮ እስር ቤት ናት እማዬ። ደሊላ አንቺ ዝም በይ፣ አንቺ ምንም የምታውቀው ነገር የለም አለቻትና፣ አንዳንድ ሰው እኮ ሲሸነፍ ራሱ አውሬ ነው የሚሆነው። እዛ እስር ቤቱን ቁጭ ብሎ ለሰው ተኝቶ የሚያደረው ሰው አለ።
ዝም በይ ደሊና፣ አንቺ እዚህ ውስጥ ጣልቃ አትግቢ አለው። እንደ ወይዘሮ አልማዝን ደሊላንም አስጠነቅቋታል። ደሊላ እኔ ገብቼ ነው የከሌብና የደሊላን አይን ማየት ፈርታለች ሴትዮ። እንግዲህ ከሌብ አያት አይደለ? ሆነ የምትደነግጥለት ነገርም አለ፣ ሆነ ነገርም አለ አለችውና ሆነ ምስጢር የምትሞትላት ምስጢር አለ። አይዞሽ በቃ ደሊላ እኔ ደርስበታለሁ፣ ምንም ችግር የለም አለው ነው። ደሊላ እንግዲህ ክፍል እያስተካከለች ነው፣ የከሌብን ክፍል አልጋ እያነጠፈች ነው። ከሌቡ መጥተዋል ነው፣ የከሌብ ሳይሆን የራሱ ነው መሰለኝ። ይህ እያያት ነው። ከሌብ ምን ሆነ ነው? መቼ መጣ? ኮቴም የለም እንደ አንተ ልጅ አለችው። አንቺ ነሽ በደንብ ያልሰማሽኝም እንጂ እኔ ድምፅ እኔ አታሹፍ እባክህ፣ እኔ ዘና ብዬ ክፍሉን እያዘጋጀው ነበረ አለች ነው። ክለብ በጣም ምን ክፍሌ ላይ ደግሞ በጣም ሰምጠሽ እያየውሽ ነው። የባለፈው የጊዜ ሰሞኑ ጭንቀት ፊትሽ ላይ ጠፍቶ ደስ ብሎሽ ስላየውሽ ደስ ብሎኛል። እኔ እውነት ደስት ያለሽ እኮ አንቺ ስትስቂና ስትጫወቺ ነው የሚያምርብሽ። ፊትሽን ራሱ እንትን ባታረጊ ደስ ይለኛል አለውና ከሌብም ልብም የተስተካከለ ነው። አሁን ጨለማን ሁሉ አባርቶታል። እኔ አንቺ ከኔ ጋር ስለሆንሽ ከኔ ጋር ስለሆንሽ እኔ በጣም ደስተኛ ነኝ። ትናንትና ሌሊቱን ስትጮህ ነው ያደርሽው። ምን ህልም ነው አየሽው? ግን አሁን ግን ደግሞ እንደዚህ ሲይሽ ደስ ይለኛል። ትናንትና ማታ እንደዛ ሲያስጨንቅሽ ያደረ ነገር አለ። አሁን ደግሞ ደስ ብሎሽ እንደዚህ ስስቂ ነው የሚይሽ አለና እኔ ከእንግዲህ በኋላ ምንም ነገር እንዲያስፈራራሽ አልፈልግም አላትና ከሌብ በቃ እሺ እኔ ምንም ነገር አያስጨንቀኝም ከእንግዲህ በኋላ ከሌብ ሂዱጣ እኔ አታሳፍሪኝ አለችውና ትራሱን አንስታ ውጣልኝ አለችውና አባርዳለች። ከሌቡም እንግዲህ ቀጥ ብሎ ነው የወጣ። የው ነጻነት እኔ ሰው ቆሞ ሲኝ እኔ የራሴ ማለት ነው የሚሰራው ሁሉ ነው የሚጠፋብኝ። መቤት እኔ የሚሰራ ሁሉ በቃ ዝም ብዬ ነው የምርበተበተው። እና በተለይ አንዳንድ ጊዜ እኔ አሁን የኛ ቤት ማር ቤትና ምግብ የምትሰራ ማር ቤት ወንበር አለና እዛ ይቀመጣሉ። በቃ በዛን ሰዓት እኔ የለውም በቃ በጣም ነው የምርበትበተው። ቀጥ ብዬ ትቼላችሁ ነው የምወጣ። ግን ምንም የሉኝም። ለምን ስራ አቁመሽ ሄድሽው? የለም ጋዝም ለኩሼ ከሆነ አጥፍቼ ነው የምወጣ እነሱ እዛ ከተሰበሰቡ እና ደሊላም እንግዲህ አሁን ደሊላን እንግዲህ እናቱ ገደውላ የ22 ዓመት ምስጢርሽ አደባባይ እንዲወጣ ትፈልጋለሽ? ይሄ ነገር ቢሰማማ መጀመሪያ ነገር አንቺ ነሽ የሚጠላሽ። ሌባ መሆንሽ ቢያቅማ ጥሎሽ ነው የሚጠፋ። ደሊላስ ብትሆን ይሄን ትልቅ ምስጢር ብትሰማ ምን የምትሆንም እና ምን እንደምትለው ታውቂያለሽ አለቻት። ቃልሽን እንድትጠብቂ ነው የምፈልገው። የዚህ ጋር እኔን ከዚህ ለማስወጣት ምንም ቢሆን ምንም እርምጃውን ውሰጂው። አሁንም ለከላቢ ደውልለታለሁ። እኔም በፍጹም ቤዛ፣ በፍጹም እንዲህ አታድርጊ። እንግዲህ የአንቺ ነው ምርጫ። እኔ እዚህ መቆየት የለብኝም። የአንቺ ዝምታ እኔ በጣም ነው የሚያናድደኝ አለችው። ዛሬውኑ ለጠበቃ ደውዬ እንዴት ትፈቺ ያደርጋሉ። ብቻሽ አደራሽን ለከላይ ምንም ነገር እንዳትናገር አለውና ወይዘሮ አልማዝም ልጇን አባብሏታል። እንግዲህ ምንም ነገር እንዳትናገርብኝ ከላይም ከተናገርሽው ጥሎኝ ነው የሚጠፋ ብላ አሁን እንግዲህ ወይዘሮ አዜቡም ቤት ውስጥ ሽር ጉድ እያሉ ነው። መድኃኒት ነው የምትወስድ። ውሃ እየቀዳች ነው መሰለኝ። ውሃ ቀድታ እንግዲህ ወደ ላይ ልትወጣ ነው። መድኃኒት እየወሰደች ነው መሰለኝ። እሷን ደግሞ እንትን ስትል ኢቃ ወደቀባትና ደሊና ምንም አልሆንኩም ድንገት ወድቆብኝ ነው። ሙሉ ለሙሉ እኮ ነው የተርከሰከሰ።
እንዴት ነው እንደዚህ? ምን ለምን ፈራለሁ? ዝም ብሎ እኮ ከእጄ ላይ ወልቆብኝ ነው አልኩሽ። ለምንድን ነው የምፈራ? ማንን ነው የምፈራ? ይሄ ሁኔታሽማ የጤና አይመስልኝም። ከጠዋት ጀምሮ እየተርበተበትሽ ነው። ምን ሆነሽ? ውሃ ስጠጣ ብርጭቆ ተሰበረብኝና እንደዚህ ትጠረጥረኛለሽ? አርፈሽ ስራሽን ስሪ። ትናንትና ያየሁት ቅጀት አንቺ እርስ በርሳችን እኔም መጥፎ ህልም ነው ያየሁት። እማዬ አሁንም አንቺ ምስጢረኛ መሆንሽን ማቆም አልቻልችም። አንቺ የእኔና ከላይ መሀል ሆነ ነገር ጥርጣሬ እንዲኖር አድርጊ፣ አትፍጠሪ። ቤዛ እስር ቤት ሆና እንትን እያለ ስለሆነ አንቺም እንደዚህ የሆንሽው የቤዛ እጅ ስላለበት ነው። እዛው ትቀመጥ እሷ። እኔ ሰላም ብቻ ነው የምፈልገው። ሰላም የሚገኘው ማየ እውነቱ ሲወጣ ብቻ ነው ሰላም የምገኝበት አለችው። ከእንግዲህ በኋላ እኔ ከአንቺ አንዱም ቃል መስማት አልፈልግም። የምታደርገው ሁሉ ነው አሁን ለንግግርሽ ቃላት እያጣረሽ። አንቺም ታውቃለሽ ሁሉንም ነገር አለችውና ለደሊላ ስትናገር፣ ደሊላም እንዴት እንደዚህ እንትን ትላለሽ? እንዴት እንደዚህ ትናገረኛለች? ብሎ ወይዘሮ አልማዝ እንግዲህ በጣም ተናዷል። ቤት ውስጥ ሽር ጉድ እያሉ ወደ እየሄዱ ነው እንግዲህ ጠበቃ ጋር ደውላ ደሊላን ልታስወጣ ነው። ደሊላ እንግዲህ እንትን ካላነ አቶ አማኑኤል ነው ብያ ነው የካሌብ እናት ነኝ። ያው ደህና ነኝ እመቤቴ። ምን ተፈጠረ? አቶ አማኑኤል ወንድ ችግር ትናንትና ቤዛ የምትባለው ቁጥጥር ስር ውላ ነበር። የእሷ ጉዳይ የክስ መዝገብ ላይ በቀላሉ መታይ አይደለም። ዛሬውኑ እንድታስወጣት ፈልጋል ወይ? ዛሬ ካልቻልሽው ነገ ጠዋት በቃ በዋስ እንድትወጣ አድርጊው። ቤዛ እኮ እናንተ ላይ ወንጀል ፈጥማለች። ካሌብ ራሱ ነው የከሰሳት። የአቶ አማኑኤል እኔም ምክንያት ተውና ልጁታ ከእስር ቤት እንድትወጣ ብቻ እርዳን። እኔ የምትለውን ነገር አንድ ስባሪ ሳንቲም ሳላስቀራ ሰጣለሁ። ህጋዊ አካሄድ ያስፈልጋል። ከፍተኛ የገንዘብ ማሰዛን ነው አለብን። ስንት ነው የምትፈልገው? 100,000፣ 100,000፣ 1,000,000? ስንት ነው የምትፈልገው? ይሄን ያልማ ዝግጁ ከሆንሽ እኔ ነገውን አጣርቼ እነግርሻለሁ፣ አብሽር አለውና አቶ አማኑኤል መለሰላችሁ። ወይዘሮ አልማዝ ካሌብ እንዳይወቅ ግን እኔና አንተ መሀል የሚቀር ነገር ነው፣ ምንም ነገርን ሌላ እንዳትነገሪ አለን። ግን ገንዘቡ ካሁኑ መንቀሳቀስ አለበት። አንተ ብቻ ሁሉንም ፖሊስ ጣቢያ ሄድና ማስተካከል ጀምር። እኔ አሁኑ ገንዘቡን ትራንስፈር አደርግልሃለሁ አለችውና ውዶች፣ የድራማ ይሄን ይመስላል። ሰላም ሆኖ